ሱምያ እንግዲህ መልስ ሰጥታለች ማለት ነው። ሱምያ መልስ የሰጠችበት ምክንያት ምንድን ነው? ሰኢድ ልጅህን አስመርምርና ያንተ ታልሆነ ልጆችህን በተመልካች ፊት ቃል ገባልሃለሁ፣ ዛሬ ነገ ሳልል አሳይሃለሁ ብላ እንግዲህ ሱምያ ቃል ገብታለች በተመልካች ፊት ማለት ነው። ሰኢድ ደግሞ በጣም ደስ ብሎት ይከንት ይሰማ የመን ገብቷል። የመን እንደገባ እንግዲህ ሰንዓ ሄዶ ሀዋን የሱምያን ጓደኛ ማለት ነው ሰላምን ደውለሽ አገናኘኝ አምጭልኝ አላት። ለምንድን ነው ማመጣለክ ስትለው ሰላም ተመጣች ከልጆችና ከሚስቴ ተሱምያ ጀግናዋ እንድታስታርቀኝ ሰላምን ይቅርታ ማለት እፈልጋለሁ ሲላት ሀዋ የዋኬት ማለት ነው እውነት መስሏት። እውነት ለመናገር ሀዋ በጣም ሱምያና ሰኢድ በጣም መስቅልቅል ማለታቸው በጣም አንገቷን ደፍታለች፣ አዝናለች ማለት ነው። አብረው ሲበሉ ሲጠጡ ሲጫወቱ ይዝናኑ በጣም ደስ ይሉ ነበር። ብቸኛ ሆናለች እንግዲህ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም እንዴት ናችሁ? ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ ተመልሻለሁ በሌላ ቪዲዮ ማለት ነው። ቪዲዮውን እንዳያችሁት ሱምያ መልስ ሰጥታለች ማለት ነው። ሱምያ መልስ የሰጠችው ምንድን ነው? ልጅህን አስመርምርና ያንተ ታልሆነ ልጆችህን በተመልካች ፊት አሳይሃለሁ ብላ ቃል ገብታለች ሱምያ ማለት ነው። ሰኢድም ይህን ሲሰማ በእልልታ በደስታ የመን ገባ። የመን ገብቶ ሰንዓ ሀዋን የሱምያን ጓደኛ እማያውቅ የለም ደውሎ እባክሽ በአስቸኳይ እፈልግሻለሁ አላት ማለት ነው። እንግዲህ ሀዋ ደግሞ በጣም ደስ አላት። ምንድን ነው ሰኢድ እኔን የፈለክብኝ ምክንያት ምንድን ነው አለችው። እኔማ የፈለኩሽ ነገር ሰላምን እንደምንም ብለሽ እንድትደውለሽ እንድታመጭልኝ ፈልጌ ነው። ምን አስፈለገ ሰላምን ማንጣት ብላ ስትለው ከሱምያ ከልጆቼ ጋር እንድታስታርቀኝ ይቅርታ ለማለት ዝግጁ ነኝ፣ ፈልጌ ነው። እባክሽን ልጆቼን ጋር እንድታገናኘኝ ይቅርታ ልጠይቃት አላት። ሀዋም እንግዲህ የዋህ ናት። እውነት መስሏት ሰኢድ እየተንከራተተ ሱምያ ከነ ልጆቿ እየተንከራተተች ይሄ ተሆነ ሰላም ሊወርድ ነው ብላ እንግዲህ ደውላ ሰላምን ሀዋ አመጠቻት ወደ ሰንዓ ማለት ነው። እንግዲህ ሰላም እና ሀዋ ተዘያየሩ። ሰኢድ ተደበቀበት ዱብ አለባቸው ድንገት ማለት ነው። ድንገት ዱብ ሲል በጣም ደነገጠች ሰላም። ወይ ስራ ያለበት ሰው እንዲህ ያስደነግጣል ማለት ነው። ስትደነግጥ ሀዋ እንዴ ፈቅበልና ሆነህ አውራ አለችው። ሀዋ ተጠገባችን ገለል በይልን፣ እኔ ሰላምን ብቻ ነው የምፈልገው፣ እማወራት ሚስጥር አለ አላት። አይ አጠገቤ ሆነህ ታጠገባቸው አልነጠልም፣ ሚስጥርህን ማውራት ትችላለህ አለችው። እንደዛ ስትለው አንቺ ደግሞ ሙግድ ትያለሽ ገለል በይልኝ ብሎ ሰኢድ እንግዲህ ሀዋን ገፈተራት፣ አበረራት ተዛ ማለት ነው። ሰላም ወይ ልብስሽ ቆሽሿል፣ እዚህ የቆሸሸ ልብስ ለብሰሻል እንዴ ብሎ ሊያስመስል ትከሻዋ ላይ ነካ ነካ አድርጎ አራገፈላት። እውነት መስሏት ዘወር ብላ ስትመለከት ሻንጣዋን ላጥ አድርጎ ፓስፖርቷን ወሰደባት። እንዴ እኔ ታልጠነቀቅ ይሻላል ብለህ ነው? የመን እኮ የሴቶች አገር ነው፣ ሴት የምትከበርባት አገር ነው። ፓስፖርቴን ተሰጠኸኝ ሰጠኸኝ፣ ታልሰጠኸኝ ግን አስመጣሃለሁ፣ እልክህን አስጨርሳለሁ ብላ ተናገረች ሰላም ማለት ነው። ሰኢድ ደግሞ ምን አላት? የፈለግሽውን ማንጣት ትችያለሽ፣ እጠብቅሻለሁ። ይቺን ፓስፖርት ይዘሽ አይደለም የኔን ትድረት ተወዳት ወዲህ እያልሽ ብትንትን ያደረግሽው ብሎ መልስ ሰጠ። ሰኢድ ብሎ መልስ ሰጣት። ይቺን ፓስፖርትማ ዘላለም ትታለቅሽ ትኖሪያለሽ እንጂ አልሰጥሽም፣ በፍጹም አላደርገውም አላት ሰኢድ ማለት ነው። እሷም እንግዲህ ሰላም ዘተችና ለእኔ ባትሰጥ በጉልበት በህግ አስፈጥሜ እቀበልሃለሁ አለች። ሄደች ሰላም እንግዲህ የከፈለችውን ከፍላ በአሁኑ ጊዜ ሁሉ ገንዘብ ይወዳልና ፖሊስ ታንዱ ጎዳና ላይ አንስታ ይዛ መጣች። ሰኢድን ፓስፖርቴን ቀማኝ አሰጡኝ እባካችሁ ብላ ስትል ፖሊስም ተነስቶ የሰው ፓስፖርት መስጠት ትችላለህ እንዴት አትሰጥም ብሎ ጥያቄ አቀረበ ሰኢድ። ፖሊሱ እሺ እሰጣለሁ፣ ፓስፖርት አይደለም የምትፈልጊው ሰላም? እሺ እሰጣለሁ። ለእኔ ፖሊስ አመጣሽ
እጅሽን ዘረጋሽ እኔ ጋር ቢላት አዎ እዘረጋለሁ። ምን ታመጣለህ አለች፣ ኮርታ ማለት ነው። ሰኢድ እንግዳውስ ፓስፖርትሽ ያለው ከጓደኛ ጋር ልኬዋለሁኝ ልደውልና መጥቶ ይሰጥሻል አላት፣ ሰኢድ ማለት ነው። ደወለ፣ ጓደኛው ጋር የደወለ መስሎ ሰኢድ እንግዲህ ፖሊሶች ጋር ደወለ። ሰኢድ እንግዲህ የምን ማለት ነው ሁለተኛ ሀገሩ ናት፣ እንደ ልቡ ይወጣል ይወርዳል፣ ባለስልጣን ጋር ከሁሉ ጋር ይግባባል ማለት ነው። ምንም እንደማይሆን እርግጠኛ ነው ሰኢድ ማለት ነው። ስለዚህ ደወለ። 3-4 ፖሊሶች መጡ። ከዛ ፖሊሶች ሲመጡ ያንን የሰላም ያመጣችውን ፖሊስ ምን ፈልገህ ነው ህርተዝህ ሲሉት ምንም አላንገራገረ፣ ሹልክ ብሎ ሄደ። ተው እንጂ እንዴት ትተኸኝ ትሄዳለህ? ና እንጂ። እንግዲህ ሰላም አለቀሰች። ፖሊሱ ትቷት ሄደ። ያመጣችው ፖሊስ እንግዲህ የተማመነችበት ትቷት ሲሄድ ሰላም አለቀሰች። በሉ እሰሯት፣ ውሰዷት፣ እንደ ዘላለሟን ትታለቅስ እንድትኖር ነው ማድረጋት። እሷ ታመጣችው እኔ ትድረት ውስጥ ገብታ ብክንክን የምታደርገኝ እሷ ናት። የሰርጌን ሞሪ የደበቀችው እሷ ናት ብሎ ሰኢድም ምላሽ ሰጠ ማለት ነው ለፖሊሶች። ነይ ሂጂ ብለው ሲሏት እንግዲህ ፓስፖርቱን መቀበሏ ቀርቶባት ልትታሰር ነበረ። አለቀሰች። በጣም አልቅሳ ይቅርታ አድርግልኝ ጥፋቴ ነው አለች። ተዛሬ ጀምሮ እኛ መካከል ትገቢያለሽን? አልገባም አለች። ተዛሬ ጀምረሽ ትድረቴን ምክንክን የምታደርጊው አንቺ ሱመያን ከኔ አፋተሽ ለወንድምሽ ልትድሪ ነው ወይንስ እኔን ልታገቢ? ነገሩ አልገባኝም። ኑሮዬን ምስቅልቅል አረግሽው መሀል ገብተሽ ብሎ ሰኢድም ምላሽ ሰጠ ማለት ነው። ከዛ ሰላም ምን አለች? የዛሬን ነፍስ አውጣኝ እንጂ አጠገባችሁ አልደርስም። እባክህ ፓስፖርቴን ብቻ ነው የምፈልገው፣ ፓስፖርቴን ስጠኝ ብላ መልሷን አቀረበች ሰላም። ከዛ ፓስፖርቷን ሰጧት። ውልቅ ብላ ታጠገባቸው እያለቀሰች ሄደች። በጣም ያሳዝናል ማለት ነው። የሰው ልጅ ስራ ያለበት ሰው ኋላው አያምንም ማለት ነው። ስለዚህ የአገሬ ሰው ምን ይላል? ገንዘብ ያለው ያግባሽ አፍ ያለው ሲባል ማለት ነው። ልጃገረድ ገንዘብ ያለው እኮ አፍ ተሌለው ገንዘቡን አፍ ያለው ይበላበታል ይባላል ከነ ተረቱ ማለት ነው። ሰኢድን አሸንፋለሁ ብለሽ ነካክተሽ እዳሽ ጉዲሽ ፈላ ማለት ነው። እንግዲህ ውድ ተመልካቾቼ ሱመያ ደግሞ መልስ ሰጥታለች። ሱመያ ምንድን ነው መልስ የሰጠችው? ሰኢድ እኔ የልጆች አባት ነህ ተንከራተክ ብዬ ልጆችህን የመጨረሻ ጊዜ እድል ሰጥችህ ላሳይህ። ልጅህ ያንተም ከሆነ ያንተ ነው፣ ያንተም ታልሆነ በይቅርታ እንተላለፋለን። ሂድ አስመርምርና በተመልካች ፊት ልጆችህን አሳይሃለሁ ብዬህ ነበረ። አንተ ግን እውነታው እንዳይወጣብህ ያንን ትተህ ማስመርመሩን ትተህ ስራ ስላለብህ ሰላምን እንደዚህ አደረግ። የበፊቱ ነገር አለቀን አላልቅ ብሎ ደግሞ ሌላ ጨመርክ። ሰላም እንደውም የምታግዘው ላንተ ነበር። እንዴት እንደዚህ ታደርጋለህ? አሁንም ቢሆን የሰላምን ፓስፖርት መልስ፣ ሰላም ታለችበት ትውጣ። አሁንም ሰላም በቪዲዮ ፊት ለፊት ፓስፖርቷን ሰጥተሃል፣ ወዳው ግን ቀምቷታል። ስደውልላት ፓስፖርቴን ቀምቶኛል መልሶ ብላ መልስ ሰጥታኛለች። ሰላም አሁን ያለችበት ሁኔታ በጣም አስጊ ሁኔታ ላይ ነኝ። ሀዋም ስደውልላት ሪከርድ ታረግላት አትመልስም። ስለዚህ ሰኢድ እባክህ ሰላም የምታግዘው እንደውም ላንተ ነው፣ ልጆቹን አሳዩ፣ ተንከራተተ፣ ሀራም ነው እባክሽ እያለች የምትቸከችከኝ እኔን ነው። አንተ ግን ለምን እኔ ጋር ሆነች ብለህ እንደዚህ አረክ? የበፊቱ አላልቅልህ ብሎ እንዴት እንደዚህ ታደርጋለህ? ይሄማ ነገር ልጁ ያንተ መሆኑ ነው። የበፊቱን ጥፋት ለማርበስበስ ፈልገህ ነው ብላ አለችው ሱመያ እንግዲህ አለችው ሱመያ። አንተማ ነፃ ብትሆን ያንተ ልጅ ባይሆን እንዲህ እንዳልኩህ ሄደህ አንደዜ እድል ሰጥቻለሁ፣ ልጁን አስመርምረህ ልጆችን ልይትል ነበር። አንተ ቀድሞ ልጆቹ ማየት ፍላጎት የለህም። ልጆቹ አልናፈቁም። በየቦታው የፈለፈልካቸው ልጆች ስለምታይ ሰንአ አደን የምትለው ልጆችህ ልታይ ነው እንጂ እኔንና ልጆችን ልትፈልግ አይደለም አለች።
ልጆቹ ቢናፍቁህ እኔን ልፈልግ ብትል ሌላ ነገር አትገትትም ነበር። የበፊቱ አልቆ ኑሞሪው የድሮ ነው። በቃ ተሰባብሮ ወርቋል። እኔ ኑሞሪውን እሰጥሃለሁ። ምን ያደርግልሃል? አሁንም ሰላም አለችበት። እባክህን አስወጣት። ፓስፖርቷንም ስጣት። ነገር ይብረድ። ልጁም ያንተ ከሆነ የኔ ነው በል። በይቅርታ እንተላለፋለን። ያንተም ታልሆነ ደግሞ ልጆችን አሳይሃለሁ ብዬ ቃል ገብቼልሃለሁ። ጥፋቱ የማን ነው? ያንተ ነው። ካሁን በኋላ አይመለከተኝም። አስመረመርክም አላስመረመርክም እንግዲህ ሰላምን አስደንግጣታል። ፓስፖርቷን ቀምተሃል። ያረከው ድርጊት ትክክል አይደለም። አይመለከተኝም ብላ እንግዲህ ሱምያ መልስ ሰጥታለች። በጣም ያሳዝናል። እኔ የምለው በሱምያም በሰኢድም በሰል ያለ ሰው የለም የመሀል ገብቶ ታይ አንተም ተው ብሎ የሚያስታርቃቸው። ለመገናኘት አልተሞከረም። አሁንም ነገሩ እየባሰ እየገነነ ነው ያለው። እንግዲህ ውድ ተመልካቾች የዛሬው ቪዲዮ ይህንን ይመስላል። ተወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። አላህ ሀገራችንን ሰላም ያደርግልን፣ እነሱንም እርቅ ያውረድላቸው። ሰላም አለይኩም ወራህመቱላሂ ወበረካቱ።